እግዚአብሔር መንገዴን አቅንቶልኛልና አታዘግየኝ፣ ወደ ጌታዬ እሄድ ዘንድ አሰናብተኛል። እግዚአብሔር መንገዴን አቅንቶልኛልና አልዘገይም በሉ። አንድ ሰው ያመነ ሰው ቃሉን የተቀበለ ሰው እግዚአብሔር ጎዳናዬን መንገዴን አቅንቶልኛልና አታዘግዩኝ በሉ። ኢየሱስ ጌታ ነው። በህይወታችን ላይ መዘግየት አይሆንም። ለምን? እግዚአብሔር ሲናገር ቃል ሲመጣ ሳይሰራ አይመለስም። ኢየሱስ ጌታ ነው። ለካ እግዚአብሔር ጎዳናን አቅንቶ የሚያዘግያል። እግዚአብሔር ካላችሁ፣ እግዚአብሔር ከተናገራችሁ፣ እግዚአብሔር ተስፋ ቃል ከሰጣችሁ የሚያዘግያል። የሚያዘግያል እንዳትደርሱ እግዚአብሔር ወዳወራው እልፍ እንዳትሉ የሚይዛል። ለዛ ለሚይዘው ነው ቃል የመጣው። እግዚአብሔር ጎዳናዬን አቅንቷልና አታዘግዩኝ። አሜን ነው። አንዳንድ ሰው እንዴት እንደዘገየ ያውቃል። አንዳንድ ሰው የተባለለት ሌላ፣ የተያዘበት ሌላ፣ የተነገረበት ሰፈር ሌላ፣ ያለበት ሰፈር ሌላ። ዛሬ አዘግዩ የወደቀ ይሆናል። በኢሳይያስ መጽሐፍ ምዕራፍ 55 ቁጥር 10 ጀምሮ ያለው ቃል እንደዚህ ነው የሚለው፣ ዝናብና በረዶ ከሰማይ እንደሚወርድ ምድሪቷን እንደሚያረካት የደረቀው ያ ዝናብ መጥቶ በደረቀው መሬት ላይ እርክት ብሎ ወደ ውጭ እስከሚያወጣው ድረስ አይ ጥማቱን አርክቶ ማለት እና ለዘሪ ዘርን ለበላተኛ ምግብን እንደሚሰጥ ከአፌ የሚወጣው ቃል እንደዚህ ያደርጋል። የላኩትን ዓላማ ይፈጽማል፣ በከንቱ አይመለስም። ደስ አይልም? እግዚአብሔር ባንቺ የተናገረው በከንቱ አይመለስም። እንዲህ ነው የሚለው፣ ሰማይ እፈጽመው ዘንድ በቃሌ እተጋለሁ። እግዚአብሔር ተናግሯል፣ ይፈጽመው ዘንድ ይተጋል። ቃሉን ለማስፈጸም እግዚአብሔር ሌላ የእናንተን ማኒቤል አይፈልግም። ኢየሱስ ጌታ ነው። ለዚህ ነው መዝሙረኛው እግዚአብሔር አንድ ጊዜ ተናገረኝ፣ እኔም እሱን ብቻ ሰማሁ። ኃይል የእግዚአብሔር ነው አለ። ማዳን የእግዚአብሔር ነው፣ መፈጸም የእግዚአብሔር ነው፣ ችሎታ የእግዚአብሔር ነው። ከኔ የሚጠበቀው ከኔና ከእናንተ ምንድን ነው? ከምርጦቹ የሚጠበቀው መስማት። ምንድን ነው እግዚአብሔር የሚናገረው? ቤተ ክርስቲያን ላይ እየወደቀ ያለው አዚም ይሄ ነው። ሰው ትንቢት ይሰማና ይጥለዋል፣ አይጠብቀውም። ሰው መልእክት ይቀበላል። እግዚአብሔር መቼም ሩሩ አምላክ ነው፣ ልባችንን ያውቃል። በሄድንበት ቦታ ሁሉ ይደግሟል። አንተ እግዚአብሔር ሰው 10 ጊዜ ነው ይደግመው ይሄ መልእክት። አንዳንዱ ነው በቀን 3 ነው የሚደገምለት። የማለዳው ፕሮግራም ላይ እግዚአብሔር የተናገረኝ ነው በአንተ የተናገረ። አንዳንዱ ነው የከሰዓቱ ላይ የሚገርመው የእግዚአብሔር ሰው ከሰዓት እንዲነበርኩኝ ድንገት መጣ። እዛ የተጸለየው ነው እዚህ እግዚአብሔር ይደግማል። ለምን? የተናገረንን ነገር በልባችን እንድንይዝ ይፈልጋል፣ እንዳንጥለው ይፈልጋል። እግዚአብሔር እንቋችሁን እንዳትጥሉት ይፈልጋል። ታውቃላችሁ ይሄ ዘመን በጣም አስቸጋሪ ነው። ብዙ ሰው አገልጋይ ያውቃል። እኔ ብቻ አገልጋይ እንዳልሆን ብዙዎቻችሁ ማሰው ነው የሚጸልይላችሁ። ብዙ አገልጋይ ፌመስ ናቸው። በአገልጋይ ግን ፌመስ መሆን ያለባችሁ የእግዚአብሔርን ቃል በመሳብ ነው። ይሄ መዝሙር ላይ ያለው ቃል እኮ እግዚአብሔር የተናገረኝ ነው። ዘፍጥረት ምዕራፍ 4 አሁን የምታወራው እግዚአብሔር የተናገረኝ ነው። ስጸልይ ይሄን ቃል ሰጥቶኛል። እነዚህ ሰዎች ቃል የተሸከሙ ሰዎች፣ ንግርት ያለባቸው ሰዎች በእንቢታቸው በፍጥነት ይፈጸሙ። እግዚአብሔር እኛ ጋር ያስቀመጠውን ነገር ማየት ይፈልጋል። ማለዳ የሞላህን ጸሎት ላይ የሞላህን ቤተ ክርስቲያን ላይ የሞላሽን ነገር ይዘሽው ከነ ትኩሱ ይፈልጋል። እንደዚህ ነው መንፈስ ካላችሁ እግዚአብሔር ይባርካል። ከሌለን ግን እግዚአብሔር ይጨምራል። ቃሉን ሜዲቴት ማድረግ አለብን፣ ማንሰላሰል ማመንሸግ አለብን። ታውቃላችሁ የዛሬ ሳምንት ምንድነው የተሰበከው? እንደዚህ ቃሎችን የሚሰው የእግዚአብሔር ቃል ላይ ፎከስ ያደረገ ሰው፣ ፎከስ ያደረጋችሁበት ነገር በልባችሁ የገዛችሁ ነገር እሱ ትልቅ ነው። ሰው መጽሐፍ ሲናገር ሰው እንደሚያስበው እንደዛው ነው ይላል። ከንቱ ካሰበ ከንቱ ነው ማለት ነው። ሰው መልካም ካሰበ እንደዛው ነው ማለት ነው። ሰው እንደሚያስበው ነው።
ባጭሩ በዚህ ዘመን አማርኛ ሰው እንደበላው ሰው ውስጡ ምሬት ከበላ ፊቱ ላይ ይታያል። ሰው ንዴት ውስጥ ካለ ፊቱ ሻይን ማድረግ አይችልም። ሰው በጸሎት ተሞልቶ ከሆነ መጸለይ ነው የሚፈልገው። ላገኝ ሰው የተሞላው ነው ሰው የበላው ሰው የሚያስበው ነው። በምታስቡት በምትገቡት በምትሰሙት ነው የእናንተ እምነት የሚገነባ። ለዚህ ነው እግዚአብሔር ቃል እምነት ከሚገነባበት ትልቁ ነገር አንዱ የእግዚአብሔር ቃል ከመስማት ነው። እምነት ከመስማት ነው። መስማትም ለካ ሰው የሰማው ነገር ሁሉ ወይ ያዳልጠዋል ወይ ወደ እውነት ያመጣዋል። ታውቃላችሁ የምትሰሙት ነገር ሚዲያው ላይ ሽብር ሁሉ ሲሰማ የነበረው ጸሎት ሁሉ ሽብር ነው የሚሆነው። ክፉ ነገር ሲያጠና የነበረ ሰው ጸሎት ሁሉ ክፉ ነገር ክብር የሚባል ነገር አለ። ሰው የተሞላው ነው ማለት ነው። ለዚህ ነው ለዘሪ ዘር ለበላተኛ ምግብን ይሰጣል። ከአፍ የሚወጣው ቃል እንዲህ ያደርጋል። የሚሻውን ነገር በአንተ ህይወት ላይ እግዚአብሔር የሚሻው ነገር በእኛ ላይፍ ላይ ነው። እግዚአብሔር ያሰበው ነገር ከአንቺ ህይወት ላይ መሆኑ አይቀርም። እግዚአብሔር ደግሞ በእኛ ህይወት ላይ ያሰበው ለእናንተ ማሰብ ያውቃል። ሀሳቡ ደስ ሲል ፍጻሜና ተስፋ ያለው እኔ የሰላም አምላክ ነኝ እንጂ ክፉ አይደለም። እግዚአብሔር ለእኛ በጎ ሀሳብ ነው። አምላካችን እግዚአብሔር ለእኛ መልካም ሀሳብ ነው። ለዚህ ከዘገየንበት የተነሳ መዘግየት አይሆንም። ለምን? እግዚአብሔር ጎዳናችንን አቅንቷል። እግዚአብሔር ነገሮቻችንን አቅንቷል። እግዚአብሔር በፊታችን መንገዶቻችንን ሁሉ እግዚአብሔር ያስተካክለዋል። ደስ የሚለኝ እግዚአብሔር ወደ ዘሩባቤል ከመሄዱ በፊት ዘሩባቤልን ያስጨነቀው ተራራ በጣም እሱ ቃል ይማርከኛል። ለካ አንዳንዴ እኛ ከተራራችን ጋር እንታገላለን እንጂ አባታችን ተራራውን ማናገር ይችላል። ሌሊት ላይ አጥፊውን ማስጠንቀቅ ይችላል። ታውቃላችሁ፣ ሌሊት ላይ አጥፊውን ያስጠነቀቀለትን አይታችሁ ከሆነ ላባ ያዕቆብን ለማጥፋት ኃይል ነበር። ኃይል ታጥቋል፣ ኃይል ተነስቷል፣ ምሎ ተነስቷል። እግዚአብሔር በሌሊቱ ክፍል ላይ ተገለጠና ትነካና ዋ ኃይሉ መታበት፣ ትምክቱን መታበት እና ማልዶ ተነሳና ትናንትና ላጠፋት ኃይል ነበረ። ለካ አጥፊያችን ጠላታችን ኃይል አልባ ሆኖ አይደለም። ሳትጸልዩ እግዚአብሔር ሌሊቶቻችን ላይ ጠላቶቻችን የታጠቁትን ትጥቅ እያስጣለልን ነው። አሜን በል። በዚህ ጋር ነው ሳንል ማለት ነው። አቅጣጫ ሳንሰጠው ማለት ነው። ጠላታችን ምን አይነት መሳሪያ እንደታጠቀ ሳናውቅ ማለት ነው። በሌሊቱ ሰዓት ላይ ሄድና ትጥቃችሁ ይዘ ኃይል ነበር ይላታል። ግን የምታመልከው አምላክ መጣ ትነካውና ዋለ። ስለዚህ ምን ልስጥ ልጆቻችን ልሳ ደግሼ ነበር ከቤቴ መውጣት የነበረብኝ ሶፍት እግዚአብሔር አስጠንቅቆልሽ ዛሬ አዘጊው እንዴት አድርጎ እንደሚያስጠነቅቅ እሱ ያውቃል። እኔን እናንተን እዚህ ውስጥ ያለንን ሁሉ መንፈስ ቅዱስ ይህን ቃል ሲናገር አዋቂ ነው። የት ቦታ ላይ የት ሰፈር ላይ እንደዘገያችሁ አላውቅም፣ ግን እንደ መልእክተኛ መልእክት ይዤ መጥቻለሁ። እግዚአብሔር አዘጊዎቻችሁን ያጠቋል፣ ያሰጥማችኋል። ዘሩባቤል ጋር መቶ እንዲህ ነው አንተ ቆይ በልጄ ፊት ምንድን ነው ደሳይ ምን አይነት አቅም ነው ያለው? እግዚአብሔር ሲናገር ደግሞ የሚስተካከለው የለም። በዘመናት ትክክል አረ እንደዚህ ይሆንላችሁ። ኢየሱስ ጌታ። ዳንኤል ምዕራፍ 6 ላይ ያለው ቃል እናያለን። በጣም የሚገርም ቁጥር 28 ላይ ያለው ቃል ይህም ዳንኤል በዳሪዮስ መንግስትና በፋርስ በቂሮስ መንግስት ኑሮ ተቃናለት ይላል። እግዚአብሔር ከዳንኤል ጋር ስለነበር በፋርስና በሜዶ መንግስት ጊዜ በአስቸጋሪ ሁኔታ ውስጥ የዳንኤል ኑሮ የተቃና ሆነ። ለምን? እግዚአብሔር ከዳንኤል ጋር ስለነበረ። ማነው አሜን የሚል? አሜን ነው ወይ? እግዚአብሔር ቀድሞኝ ወጥቷል የሚል ሰው አለ? እጁን ከፍ ያድርግና አንተ ስለቀደምክ ጎዳና የተቃንቷል ብሉት። ኢየሱስ ጌታ። በመዝሙረ ዳዊት ምዕራፍ 1 ጀምሮ እስከ 3 እንደዚህ ይላል። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣
ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስበዋል። እርሱም በውኃ ፈሳሽ ዳር እንደተተከለ ፍሬዋን በየጊዜው እንደሚሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራ ሁሉ ክንውን ይሆንላቸዋል። እግዚአብሔር ጎዳናችሁን አቅንቷል። እነዚህ ሶስት ያነበብናቸው ጥቅሶች አዘጊን ሁሉ ይቆራረጣሉ። የእግዚአብሔር ቃል ሰይፍ ነው። የእግዚአብሔር ቃል እሳት ነው። የእግዚአብሔር ቃል መዶሻ ነው። የሚባላ እሳት ነው። ኢየሱስ ጌታ። ዛሬ በሕይወታችሁ ላይ ነፍሳችሁ ላይ በየትኛውም ነገር ላይ በዘገያችሁበት እኔ ስጮህ የማትሰማኝ እስከ መቼ ነው በምትሉበት ምዕራፍ ላይ እንደ መልእክተኛ መልእክት ይዤ መጥቻለሁ። እግዚአብሔር ጎዳናችሁን አቅንቷል። እግዚአብሔር መንገዳችሁን አቅንቷል። እግዚአብሔር ከፊታችሁ ወጥቷል። ትክክል ይሆናል። አሜን ነው ወይ? እስቲ ለእግዚአብሔር ቃል ክብር ስጡ። ጭብጨባ ካለ ከትንቢት ሁሉ ይልቅ የጸና ሊሻራችሁ። አሜን ነው ወይ? ለዚህ ነው ጠላት ባይዘው ቸርች ላይ ብዙ ጊዜ ይናገራል። ጠላት ከሚሰራበት ዋናው መሳሪያ የመጀመሪያ የዘሪው መሳሪያ አይታችኋል። ዘሪው ሊዘራ ወጣ የሚዘራ እግዚአብሔር ቃል ዘሪው ጌታ ተመልከቱ። ግን ሲዘራ የወደቀበት ቦታ የተለያየ መልካም መሬት የተባለው የተዘጋጀ ልብ ያለው ማለት ልቡን ኩትኩት አድርጎ ስራብኝ ያለ ሰው ይህ ሰው የእምነት ሰው የተዘራበት መቶ እጥፍ አፈራ። ይሄ ቃል በእናንተ ህይወት ላይ መቶ እጥፍ ያፈራል። አሜን ነው። ኢየሱስ ጌታ። ሁለተኛው ግን ወፎች ለቀሙት ማለት ሲወጣ የሆነ ሀሜት ውስጥ ገባ፣ የሆነ ጠፋ። መልእክት ሰምቷል፣ ዘምሯል፣ ጸልሏል፣ ተቀጣጥሏል፣ ከፍ ብሏል። ግን ሲወጣ ለካ መጣላ ለካ ይወድቃል። ታውቃላችሁ እኔና አንድ ነፍሰ ጡር አጠገባይ ብትኖር እኔና እሷ ወቅ የምናደርገው እኩል አይደለም። እኔ ሳለ ዝም ብዬ ነው ኪሴን እያራገፍኩ ነው። እሷ ግን ለጽንሱ ተጠንቅቃ ነው ወቅ የምታደርገው። እሱ ብቻ ነው አመጋገባ ሁሉ ጥንቃቄ፣ ያገኘችውን ነገር ሁሉ አታስብ። ለምን ጽንሱ ፌል ሊያደርግ ይችላል። የእግዚአብሔር ቃል በእኛ ህይወት ላይ ተዘርቶ ፌል የሚያደርግበት ብዙ መንገድ አለ። ትጥሳለህ ብቻ አይደለም። ለእግዚአብሔር ቃል የተንቀጠቀጠና የተከፈተ ከሌላችሁ ፌል ታደርጋለህ። ታላላቅ አወዳለ የወደቁ ሰዎች የእግዚአብሔርን ቃል የሰሙ ሰዎች ናቸው። ነገር ግን እንደሰሙት እንደ እግዚአብሔር ቃል እንደሚጠበቅባቸው ወቅ አላደረጉም። ስለዚህ ፈተና ሲመጣ፣ ጎርፍ ሲመጣ፣ ንፋስ ሲመጣ አወዳደቁ እጅግ የከፋ ሆነ። እግዚአብሔርን ቃል ሰምቶ ደግሞ የሚተገብር ሰው ቤት ሲሰራ ባለት ላይ የሰራና ልባምን ሰው ይመስላል። ለእግዚአብሔር ቃል ወንሽስ በእግዚአብሔር ቃል አይደራደር። አንድ ቃል መጣ ሲባልና ትንቢት አለ ይላንተ ሲባል ለሱ የትኛው ይለያል? ብዙ ሰው ይለያል ይመስላል። የእግዚአብሔርን ቃል በደንብ ለእግዚአብሔር ቃል ልብ ከሌላችሁ እግዚአብሔር በነቢያቱ አፍ ስም ጠርቶ እንኳን ቢናገራችሁ አወዳደቁ የከፋ። ለዚህ ነው መጽሐፍ ቅዱስ ልባችንን ለእግዚአብሔር ቃል እንድንከፍት ከእግዚአብሔር ቃል ሊያንሸራትተን ከሚወጣ ነገር ሁሉ መጠንቀቅ እንዳለብን ነው የሚናገር። ዘሩ ትክክል ነው። የተዘራበትን ቦታ ልክ ሊሆን ይችላል። ግን የወደቀበት ቦታ ለዘሩ የሚመጥ ነገር ስለሌለ ግማሹ ፍሬ መጥቶ እሾህ አለ። ሰው ልብ ውስጥ ተደባለቀ እንትን ስላለ የእግዚአብሔርም ነገር አለው ደግሞ አቤት ሄዳላችሁ ደግሞ ይበዛል። እኔ ግን ሶስተኛውን እመኛላችሁ ለእኔም ለእናንተ እግዚአብሔር መልካም ልብ ይስጠን። ለቃሉ የተከፈተ ልብ ይስጠን። ለቃሉ የተከፈተ ጆሮ ይስጠን። አንድ ቃል ሲመጣ የሚዘል ሰው፣ አንድ ቃል ይዞ በእግዚአብሔር ፊት ሰለብሬት የሚያደርግ ሰው እኔ ምን አይነት መንፈስ ነው? ኢየሱስ ጌታ። ለዚህ ምስጉን በክፎች ምክር ያልሄደ በዋዘኞች ወንበር ያልተቀመጠ
ምስጉን ነው። የእግዚአብሔርን ቃል ቀንና ሌሊት ያንሰላስለዋል፣ ሜዲቴት ያደርገዋል። ሕጉን በቀንም በሌሊት ይጫወተዋል፣ ያስበዋል። ይህንን ቃል እግዚአብሔር ቃል ሕግ ተብሎ የተጻፈ እግዚአብሔር ቃል ንጹሕ የሆነው የእግዚአብሔር ቃል ቃሉን ማንሰላሰል ስትጀምሩ ጠላት እናንተ ላይ አክሰስ አያገኝም። የእግዚአብሔርን ቃል ስታንሰላስሉ ስትሉ ለሌላ ነገር ልባችሁ ሎክ ዝግ ነው ይሆንላችሁ። ይህ ሰው በእግዚአብሔር ቃል የተቃኘ ሰው፣ በእግዚአብሔር ቃል ልቡ የሰለለ ሰው፣ ልቡ የተከፈተ ሰው ፍሬያማ ሰው ነው። የሚነካው የሚሰራው ሁሉ ይባረካል። ለጴንጤ ሁሉ ይባረካል ቃሉ አይ ቸርቹ ስላለ ሁሉ ኖ ቃሉ አይን አለው። ቃሉ ደራሲ አለው። ያው ቃል እያንዳንዳችን ልብ አይታችኋል። እስራኤል ሕዝብ ተደባልቆ ሲወጣ እግዚአብሔር የእሱ የሆኑትን የእሱ የሆኑትን ከአመፃ ከተለያየ ነገር ይጠብቃቸው። በጌታ በኢየሱስ ቃሉ የሚፈልገው ሕይወት እንድንኖር ይርዳል። አይኖቻችን ሁሉ ይከፈቱ። የልቦቻችን አይኖች ይከፈቱ። የልቦና ጆሮቻችን ሁሉ ይከፈቱ። በጌታ በኢየሱስ ይከፈቱ። አባ አንተ ልንሆን የፈለግከውን ነገር እንድንሆን እርዳን። ዛሬ ኃይልን ስጠን፣ አቅምን ስጠን። በእኛ ሕይወት ላይ የተዘራው ዘር ሁሉ 80 100 ሆኖ እንዲያበቅል በጌታ በኢየሱስም ጸለይ።